አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? ሰላም ናችሁ? ማን ናችሁ? እኛ አለን አልሐምዱሊላህ። ደህና ናችሁ? እኛ ሰላም ነን አልሐምዱሊላህ። ሁሉ ሰላም ነው፣ ሁሉ ኦኬ ነው። የኔ ውዶች ሁሉ ተማም ነውና አብሽሩ፣ አይዟችሁ፣ ጠንክሩ፣ በርቱ። እኛ ምን በረታለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። አመሰግናለሁ ስለምታበረታቱኝ እና ያው ብሎግ እየሰራን አይደል ሰሞኑን። እስኪ አብረን እንቆይ። በነገራችን ላይ አሁን ፊቴን ፏፏ ላረጋት ነው። በእንፏ እንደማረጋት ላሳያችሁ። እዚህ ጋር ሁለት እርድ ይዤላችሁ መጥቻለሁ። ይሄ ንጹህ እርድ ነው። ንጹህ እርድ ነው። ትክክለኛው እርድ ነው። እርዱ ሩህ እያለው ተገዝቶ ያ ማለት ያ ተጨቅጭቆ ምናምን የሚባለው ነው እንጂ ተገባህ ዱቄቱን ገዝቼው አይደለም። የገበሃው ዱቄት ወይም ደግሞ ሩዝ የምሰራበት ደግሞ ይሄ ነው። ቢገርማችሁ ይሄ ነው የገበሃው። ገበያ በኩባያ ምናምን ይሸጣል ይሄ ማለት ነው። ግን ይሄኛው ነው ቀላ ያለ የሚመስለው ማለት ነው። እንደው ካሜራው ትክክለኛ ፌሱ ይሄ ነው ከለሩ ማለት ነው። የገበሃው ደግሞ ይሄ ነው። እንደውም አንድ ቀን ይሄን ገዝቼ ልጠቀም ብዬ እንደው የሆነ ነገር ተቀላቅሎስ ብዬ ሸክኬ ይሄንን ማዙካ ገዝታ ጭቅጭቃ የሚባለው ብቻ የሚደረገውን አዘላልጋ በወፍጮ ነው የፈጨችው። በወፍጮ ይሄኛ ድሮ እናቶቻችን እኛ ራሳችን ማለት እናቶቻችን አለ የምንፈጭበት እህል ክክ ምናምን ጤፍ ምናምን የሚፈጭበት ወፍጮ የለም እንዴ? ጎንበስ ብለሽ በመጅረሳሽ እንዴ? በዛ ነው እና ልዩነቱን ግን ተመልከቱልኝ። ግን ትክክለኛ እርድ የሚመስለው ይሄ ነው። ግን ይሄ ነው ትክክሉ። አሁን እና ያለው እና እዚች ጋር ትንሽ እየማራለች ወዲ ሳይበላ ፊቴ ላይ አይገርም። ወዲ ሳይበላ ፊቴ ላይ ከዛ ትንሽዬችን ጠብ እናደርጋለን። ከዛ ማምተ ምናምን ተቀብተን እንመጣለን። ታይም ላለመፍጀት ማለት ነው። ያኒ ሰዓት ላለመፍጀት ማለት ነው። እና እንደምታዩት እየተቀባን ነው። ይሄ ግን ጥቅሙ ምንድነው? እርድ ጥቅሙ ምንድነው? በነገራችን ላይ እኔ እንድቀላ ነው የምቀባው። ያው በተፈጥሮ አላህ መልክ ሰጥቶናል። ግን የባሰ ትንሽ ፈገግ እንድል እኔ ነጠብጠብ ምናምን ፊቴ ላይ የለብኝም። ምክንያቱም እኔ 30 ክሬም ስጠቀም አልኖርኩም አረብ ሀገር። ለክሬም ደግሞ ብር ላውጣ ሰው ገዝቶ ቢሰጠኝ ግን እጠቀማለሁ። እኔ ለክሬም ብዬ ግን እኔ ገንዘብ አውጥቼ ገዝቻለሁ። ክሬም ያቃላናል ምን ያለናል ብላችሁ ፊታችሁን የምታስለምዱ ልጆች ማለት ነው አገራችሁ ስመጡ ፊታችሁ ይበላሻል። ወላሂ የመረኝ ነው። ምክንያቱም ዘላቂ ነገር አይደለም ፊታችሁን አስለምዳችሁ የመጣችሁት። እንኳን ክሬም ማለት ነው በልተሽ ካደርሽ አልሐምዱሊላህ በሀገርሽ ላይ ክሬም ምናምን ደግሞ ስንት ወጪ አለብሽ፣ ስንት ወጪ እያለብሽ ክሬም ልግዛው ብትይ ራሱ የአረብ ሀገርን ክሬም እዛ አታገኙም። ስለዚህ የማያዘልቅን ነገር ወይም ደግሞ ፊትሽን እስከምትሄጅ ድረስ ወደ አኺራ የማትጠቀሚውን ነገር ፊትሽን አታስለምጂ። ባዝሊሽን እንቀብት ባዝሊን እዚህ ስላለ ማለት ዝም መግዛት ስለምችል ባዝሊሽን ቀብት ተጥብ ሌላ ምናምን ክሬማ ክሬም خلاص ሀቢብቲ አያስፈልግም። በደንብ ላም አላለም ግን እርዱ ያው በእጅ ስለተፈጨ ማለት ነው። በቃ ሀቢብቲ እንደዚህ ነው። ለድብራችን የሆነ ጊዜ ቡና እንደተቀባሁት ምናምን አይመስለኝም። አይደብርም፣ ብዙ ይደብርም፣ ችግር የለውም። ለውበት አይደል ችግር አለው ሀቢብቲ። እና እንደዛ ነው ልሽከለ የኔ ቆንጆ። የሚጠቅምሽንና የሚያዛልቅሽን ነገር ተቀቢ ፊትሽ ላይ ማንኛውም ሰውነትሽ ላይ። አረብ ሀገር መተን እዛሁን ትንሽ ገንዘብ ሊያጥረን ይችላል፣ ላናሟላው እንችላለን። ሶ የማያዋጣሽን እንትን አትበይ፣ ገንዘብሽን አትጨፍጭፊ። እዚህ ፀሐዩን ብርዱ ምናምን ሲልሽ ትክክለኛው የኢትዮጵያ መልክሽ ነው የሚቀመጠው። እዛ ከአረብ ቤት ስለማንወጣ እንደገና ሙቀት ስለሆነ ምናምን በቃ ንጥር እንላለን ሰውነታችን ምናምን በቃ ውልውል ይላል። እዚህ ስመጪ ደግሞ ማለት ነው ንፋሱ ብርዱ ምናምን ሲነካሽ የድሮ መልክሽ ከኢትዮጵያ ሳወጪ የነበረው መልክሽ ዱቅ ይላል። በቃ ሌላ ነገር የለውም። ክሬም ብትቀቢ ምን ብትቀቢ خلاص ሀቢብቲ እንደዚህ ነው። ግን ቡና አለልሽ ቤትሽ ውስጥ መቀባት ትችያለሽ። እርድሽና እንደዚሁ ፍጭት አድርገሽ ምናምን የገባውን በቃ
ካሊ ዋሊ እንዴት ነው ሀባይቢ? በሉ እንቀጥላለን። እና አሁን ደግሞ ቤታችንን እናጸዳዳ ነው። አይታይም መሰለኝ ይህ ስልክ ተከስክሶ እዳይ እንግዲህ ትባላለች። ቤታችንን እናጸዳዳ ነው እንጠራርግ እላችኋለሁኝ። አይታያችሁም፣ ሩቅ ነው። ስለማይታያችሁ ዝም ብዬ አላዝጋችሁ። ካጸዳዳሁኝ በኋላ አሳያችኋለሁ። ፏ ብትን ማለትም ማለት ነው። ይሄም ይጸዳል በኋላ አልደረቀም ገና። ወይኔ ዜድ ይሞት ፊትሽ ምን አከለ? እስቲ ቀነስ አድርጊው። እንደዛ እና ካጸዳዳ በኋላ አሳያችኋለሁ። እየሰራሁ ምናምን ትልል ነበር ግን አይታያችሁም። ጽዳቱ በፊት ይሄንን ይመስላል። ማየት አለባችሁ። ከመጽዳቱ በፊት ይሄንን ይመስላል። ያው ስፋለልበት ነው የምውለው ልጄ። ይሄንን ይመስላል። መዝረክረኩን ይውት ይሄንን ይመስላል። ከተጸዳ በኋላ ደግሞ አሳያችሁ። ያጸዳተን ጨርሰናል። እዚች ጋር ያለሽን ነገር ዝም ብለሽ ጨስ ታደርጊያለሽ። ከሌለሽም የለሽም ሙላዝም። እዛ ጸዳዳ ነው መስገጃ እነሳመችም እንዲህ ያደረግን አበቃ። ይሄ ነው። ለዚህ ክብር አላህ ያብቃችሁ። ለቤታችሁ መልፋት ያለው ደስታ የተለየ ነው ይባላል። እኔ ምን አውቃለሁ? የተለየ ነው የተለየ አይደለም አላውቅም። የርፈት እንጀራ አላህ ይስጠናቡ እና ይሄን ይመስላል። አዘዳድቸዋለሁ። ይሄ ምንጣፍ እንዳይመስላችሁ ነግሬያቸዋለሁ። የፕላስቲክ ምንጣፍ ነው እና ይሄንን ይመስላል ውዶቼ። አንድ እህቴ ጠየቀችኝ ይሄ ስንት ኢንች ነው ብላኝ 43 ኢንች ነው። 32ም ስንት ነው ደግሞ ከ32 ቀጥሎ 28 ኢንች ምናምን ይበቃል። እንደ አምሽ እንደ ጎንሽ ነው ካለሽ ነው 43 የበለጠ ካለሽ ደግሞ ማለት ነው ከ43ም በላይ 50 ኢንች ይባላል፣ 65 ኢንች ይባላል። ግን ፈርድሽን አሟይ ሙላዝም 28 ኢንች ራሱ ይበቃሻል ነው እያልኩሻለሁ። ይሄን ብርጭቆ ወደ ጥግ አደረኩት። ልጅቱ እየያዘችው እየዋደደች ስለሆነ ማሻአላህ እዚህ ደርሳለች። እንግዲህ አላህ ያሳድጋት። እንቀጥላ አረቢያ መጅሊስ ሳልነግራችሁ አረቢያ መጅሊስ ገዙ መልኩን ወይም ጨርቁን አይደለም ማየት ውስጡን ቦንድዱን ነው። እንዳትሸወዱ። ብዙ ብር አውጥታችሁ ገዝታችሁ መልኩ ብቻ አምሯችሁ ስትቀመጡበት ወደታች የሚወርድ ከሆነ ጥሩ አይደለም። ስለዚህ ቤተሰብም ይግዛላችሁ ማንም ይግዛላችሁ ጨርቁን አይደለም ማየት፣ ከላይ መልኩን አይደለም ውስጡን ጥራቱን በትክክል ቦንድድ ነው አይደለም የሚለውን ነገር አስረግጣችሁ ቤተሰባችሁን ልካችሁ አስገዙ። ይሄንን በጣም ነው የምመክራችሁ። ምክንያቱም አሁን ይሄ 3 አመቱ ሰው ከተቀመጠበት ወይም ደግሞ ለአገልግሎት ከዋለ ማለት ነው። አላህ ብሎ መሽም ኢትዮጵያ ስገቡ ከተመልካቾቼ አንድ ሰው መጥቶ ማየቱ አይቀርም። ጥንክር ያለ ድንጋይ ነው። ድንጋይ ታውቃለህ? ድንጋይ ተደራራቢ ባለ 20 ቴክነስ የሚባለው ነው። ጥራቱን አይታችሁ ግዙ እንዲያተለድሙ። ወይ ደግሞ ሙሽ ላዝም አሁን አንድ ካሬ ስንት እንደሆነ ታውቃላችሁ? ከ10 ምናምን ሺህ ገብቷል አንድ ካሬ አረቢያ መጅሊስ ማለት ነው። ግዴታ አይደለም መጋጋጥ አረቢያ መጅሊስ ለመግዛት። በርካሹ ዘመን ገዛ ፍራሽና ትራስሽን ገዝተሽ ድርድር አድርጊ። ሌላውን እቃሽን አሟይ። አረቢያ መጅሊስ ግዴታ ነው ካልሽ በኋላ እንዲያለድሙ ወይ ራስሽ መተሽ ጥርት ያለውን መግዛት ወይ ደግሞ ስለ አረቢያ መጅሊስ እውቀት ያለው ቤተሰብ ካለሽ እሱ ሄዶ ጥራቱን በደንብ ቦንድድ በቦንድድ መሆኑን አጣርቶ ይግዛልሽ። ይሄ መልእክቴ ነው። እና ወዳጆቼ ጽዳታችንን ጨርሰናል። ራሳችንን ፈታ እናድርግ እስቲ። በዚህ ይሄን እስከፊ ታስታውሳላችሁ? የሆነ በርግዝና ሰዓት ደስ ይጀምራል ብላችሁ ለጽንሱ ጥሩ አይደለም ምናምን ብላችሁ ማለት ነው። ከዛ ትቼው ነበር። አሁን ግን እየጠጣሁት ነው። በ2025 እንደተመረተና
ኤክስፓየርድ የሚያደርጉ ደግሞ በ2027 እንደሆነ ያሳያል። እዚህ ጋር እስቲ የምታነቡ ሰዎች ማለት ነው እስቲ እና ኤክስፓየርድ ያልሆነ ብዬ ተስፋ አደርጋለሁ። ኤክስፓየርድ ቢያደርግ ያለ ቀደር ካልሆነ ሞት ነው የሚጣወታት አለ ከሊሆን ሊባጠጣ በእኔ ይደርሳታል። እኔ ከጠጣሁት በምትጠጣው ጡት አማካኝነት ይደርሳታል። እና ሰርተናል። አሁን ደክሞና ራሳችንን ሪላክስ እናድርገው ብለን ይሄም ትንሽ ቆይበት ብዬ መቼም ቤት ነኝ አይደል? ወጤንም ሰራርቻለሁ። አሁን ዙሁር አዛን በማሸበላው ይመጣል። ቢስሚላህ ስኳር ሳላደርግ ማለት እና ኢትዮጵያ ስኖሪ የቤት እመቤት ስትሆኚ ማለት ነው ህይወትሽ ላይፍሽ ይሄ ነው። ጧት ያረጣረጥሽ ማታ ነው ለመኝታ ብቻ ነው ወዳልጋሽ ዝም ብሎ መባዘን ድርሃም የለ ሪያል የለ ያው ለቤትሽ ነው በሚለው ትጽናኛለሽ። ሌላ ነገር መዝናኛ የለሽ እና የኔ ቆንጆ እና እናንተ በርቱኛ እንበረታለን። የሁላችንም እንትን ይለያያል። ስራችን ተመሳሳይ ሆኖ ሳለ እኛ ብዱን ፍሉስ ነው፣ እናንተ በፍሉስ ነው። ተጽናኑ በፍሉስ እና እናንተም ሀገራችሁ መጣችሁ ለቤታችሁ ለማረጥረጥ ያብቃችሁ። ለማጠብ፣ ለማብካት፣ ለመጋገር በቃ እንደዛ ነው። ግን አልሐምዱሊላህ ወዳችኋለሁ። እንቀጥላለን። አይኔ ቆንጆ ታጠብኩት እኮ እስቲ ቀላሁ እንዴት ነኝ? ቀልቻለሁ። እንደዚህ ነው የእርዱ ውጤት ምንድን ነው? እና ያው ይሄንን ይመስላል። በ5 ቀን አንዴ ምናምን በ3 ቀን አንዴ ከተቀባ ነው ይሄ ፊቴ ማለት ነው። አይበርዶ አይሞቀው ምንም አይመስለው። ብከሳ ብጠቁር ምን ብል ፊቴ ይሄ እንደዚህ ሆኖ እንደው አረባገርም የትም ምን ይሄንን ይመስላል። ብዙ እንትን አልኩኝ። ወዶችዬ ወጥን ተሰራርቶ ሁሉ ነገር አልቆ ምሳችንን በላን። ሸበላው ቶሎ ሄደ። ሱቅ ከፍቶ ነበርና የመጣው ክፍት ጥሎ ማለት ነው። ጥብቅ ብሎ ቶሎ ሄደ። ልጄም ይኸውላችሁ ቦቦ ላይ ማራት ጀምራለች። ሚታ ቦቦ ላይ ማራት ጀምራለች። እናቴ ያሬ መጣ ነው የምትለው አሁን ላይ ማለት ነው። እንደ በፊቱ መሬት ለመሬት እንትን እያለኝ አላስቸግርሽም ቦቦ ላይ ነው እንትን የምለው የኔ ውድ እናት ብላ ማለት ነው። እንዲያወርቅ አንቺ ልጅ እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ በነገራችን ላይ ስኳር ድንች ነው ወገን ትናንትና ገዝቼው ማለት ነው ቀቅዬው ሳይበላ ሊቀር ነው። እቺ እንደው ዝም ብዬ እንደሆነ ካነካ ያረጋት ነው ያቀረብኳት ማለት ነው። እና ብንቲም እዚህ ደርሳለች፣ ቦቦ ላይ ለመቀመጥ ደርሳለች እላችኋለሁኝ። መህር ነው መቧደድ ነው ዕቃ ማጥፋት ነው ልስበር ነው። እና አልሐምዱሊላህ እናንተም ለዚህ ወግ ማድረግ ያብቃችሁ የኔ ውድ እህቶች፣ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።